ነው ወይ እሺ ሴት እኮ ነው የምትመስለው። እኔ በጣም ነበር ተነጋኩት። በእውነት አልጠበኩም። ይሄ ወንድ ነው አሁን ያወራኝ? ኧረ ሳሪ እየቀለድሽ እንደው እውነትሽን ነው? በእውነት ወላጅ እንዴት ይሄ ተጽዕኖ አለበት ያርጉ። በቃ ብዙ ሰው እንትና መጣች አውቀው ይሄ ነበረም ድምጽ በአካል ሳገኘ ድምጽ ተቀይሯልና ምን ሆነ? ጾታን ምን ሆነባችሁ? ኧረ አይደለም ድምጽ የተቀየረ በጣም ብዙ ሰው እንደዛ ይለኛል። ምን ሆኖ ነው ግን? ሰላም ቤተሰቦች፣ የሳምንቱ ፕሮግራም እንግዲህ ዛሬ ጀምሮ ዳኒ ብራስኮ ጨርቆቴ ሾው ከች ብያለሁ ማለት ነው። ዛሬም እንደተለመደው እንግዲህ አንድ ጉዳይ ይዤላችሁ መጥቻለሁ። አንድ እህታችን ከአውስትራሊያ ሀገር እዚህ ኢትዮጵያ ድረስ መጥታለች ማለት ነው። ከእሷ ጋር እንግዲህ ቆይታ እናደርጋለን። ፍቅረኛዬን እንግዲህ ለ2 ዓመት አውርቼዋለሁ። እናወራለን፣ እንገናኛለን፣ በስልክም ብዙ ነገሮችን እናወራለን። ብዙ ስራዎችን እየሰራን ነው ያለ ነው። ግን ዛሬ ኢትዮጵያ መጥቼ ሳገኘው እሱን ያለን ነገር አየሁበት። እስቲ ይሄን ነገር አብረን ብናየው ምን ይመስላል ዳንዬ ብላኛለች። እንግዲህ እሷን ለማግኘት እሄዳለሁ። ከእሷ ጋር ማድረገውን ቆይታ ከኔ ጋር ታደማላችሁ ማለት ነው። እወዳችኋለሁ። ይመቻችሁ። ዳኒ ብራስኮ ጨርቆቴ ሾው ይቀጥላል ማለት ነው። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ እና ሼር ማድረግ እንግዲህ ከኔ ጋር ከእንደገና ቤተሰብ መሆን ብቻ ነው። እወዳችኋለሁ። ብራስኮ በየጊዜው እንግዲህ ቪዲዮ ይለቅላችኋል። እናንተ ሰብስክራይብ አድርጉ። አዳዲስ ቪዲዮዎችን ነው መለቅላችሁ። እወዳችኋለሁ። ኩዌት፣ ሳዑዲ፣ ዱባይ፣ ጆርዳን፣ ኦማን እንዲሁም ደግሞ አሜሪካ፣ ሳውዝ አፍሪካ፣ ኡጋንዳ፣ ታንዛኒያ እንዲሁም ደግሞ አረብ ሀገር ያላችሁ በጠቅላላ እንግዲህ እህት ወንድሞቼ፣ ኳታር አልረሳሁኝም፣ ኳታር ያላችሁ እህት ወንድሞቼ እንግዲህ ከልብ አድርጌ አመሰግናለሁ። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ እና ሼር ማድረግ ብቻ ነው። ከእሷ ጋር አብሬ የማደርገውን ቆይታ እንግዲህ መኪና ውስጥ ካሜራ አድርጌ አብረን የምናየው ይሆናል ማለት ነው። ከኔ ጋር አብራችሁ ሰብስክራይባችሁ እንዳለኝ ዳኒ ብራስኮ ጨርቆቴ ሾው ቢግ አፕ። ሁሉ ሰላም? እንዴት ነሽ? ሁሉ ሰላም? ቤተሰብ እንዴት ነው? ሁሉ ሰላም? ሁሉ ሰላም አሉልሽ? ሁሉ ሰላም እግዚአብሔር ይመስገን። ምን ብርድ እንዴት ነው? አዲስ አበባ ተመችቶሻል? ተቀይሯል። እናንተ ሀገር ደግሞ ከባድ ነው። አውስትራሊያ እኮ ትንሽ ይከብዳል። ይበርዳል እናንተ ጋር? ሙቀት ነው አላ ግን እዚህ ትንሽ ታፈነ ነገር ነው። አሪፍ። ደህና ነሽ? ደህና ነኝ። ሁሉ ሰላም? ስንት ጊዜ ሆነሽ? አንድ ወር እንደሆነሽ ነግረሽኛል። አንድ ወር ከ4 ቀን። አንድ ወር ከ4 ቀን። መቼ ልትሄጂ ነው? አላወኩም። አንድ ጉዳይ ገጥሞኝ ሳንስቸርስ ነው የምመለሰው። ኦኬ አሪፍ። ያው አንዳንድ ነገር ካወራሽኝና ያው እስቲ እኔም ዝም ብዬ ያው አገኝሻለሁ እያልኩኝ ምንም አልተመቸኝም። ታውቂያለሽ ቢዚ ሆንኩና ለዛ ነው እንትን ያልኩብሽ የጠፋሁብሽ። ገናሽ አይደል? መስገን ሰላም። በሰላም ገባሽ? እግዚአብሔር ይመስገን። አይሽ ምን ነበር ጉዳይሽ? እስቲ ያው ነግረሽኝ ነበር። አዎ የሚያስቅ ነገር ነው የነገርሽኝ። ግን ያው ደግሞ ትንሽ ያስፈራል። ምን አለ መሰለህ ሀገር እንደዚህ ወንዶች በፈለጉት ጊዜ ጾታቸው መቀየር ይችላሉ። እሺ ሴቶችም እንደዛው መቀየር ይችላሉና እዛ እናንተ ሀገር ማለት ነው እኛ ጋር እና እንደዛ ይሁን አይሁን እርግጠኛ አይደለሁም። ልጁ ረጅም ጊዜ ነበር ያወራሁት እና በቃ ለካ አሁን አመጣጤ እሱን ለማግባት ነበረ። 2 ዓመት እኮ አልሽኝ። 2 ዓመት ሙሉ እናወራለን፣ ቢዝነስም ጀምረናል አልሽኝ አይደል? ልክ ነኝ? እስቲ ቆይ ግን ይቅርታ አድርጊልኝና መጀመሪያ ወደ ጥያቄ ከመግባት በፊት አንቺ ምን ያህል ጊዜ ሆነሽ እዛ ሀገር? የት ነው ተወልደሽ ያደግሽው? እዚህ ነው ተወልጄ ያደግኩት፣ እዚህ ኢትዮጵያ ውስጥ ማለት ነው። እሺ ግን በልጅነቴ ነው like when I was 15 ነው እዛ ሄድኩት። እና ያው ረጅም ዓመት ሆነኛል። እዛ ነው ተምረሽ ትምህርትሽን ሁሉ ነገር የጨረሽው? እዚህ ቤተሰቦች አሉሽ? እዚህ የለውም። ሀያቴ ነበርስ በቅርብ ጊዜ ሞተች፣ አረፈች። ታሳዝናለች። በጣም ሶሪ ይቅርታ። በተረፈ ደህና ነሽ አንቺ? እሺ አንዳንድ ጥያቄ ስምሽ ማን ይባላል? ሳሪና ይባላል። ሳሪና ኦኬ። እሺ ሳሪዬ፣ አንዳንድ ያው እንግዲህ መኪና ውስጥ እንግዲህ ካሜራ አድርጌያለሁ። ዝም ብዬ ነው ካሜራ ያደረኩት። ያው እንደ ደወልሽለት ነግረሽኛል። ይመጣል መስሎኛል። ልክ ነኝ? ቀጥረሽዋል አይደል? ልክ ነኝ። ሹፌር ልክልሃለሁ ብያለሁ። እሺ እሱን እናገኘዋለን ማለት ነው። እሺ ግን መጀመሪያ ምን መሰለሽ፣ እስቲ አሁን በደንብ ልጠይቅሽና ከሱ ጋር ምን ያህል ጊዜ ቆያችሁ? የፍቅር ግንኙነታችሁ ውስጥ እንዴት ነበረ?
ለመጀመሪያ ጊዜ ነው ያገኘሁት አሁን ስመጣ በአካል። ከዛ በፊት 2 አመት ሆኖናል። 2 አመት በስልክ ነው የምታወሩት? በስልክ ነው የምናወራው። አንቺ ከአውስትራሊያ እሱ አዲስ አበባ ማለት ነው? ኦኬ። እና የተለያዩ በቃ እንዴት ላስረዳ ብዙ ጊዜ ሆነናል። ጥሩ ነገሮችን ነው ሳልፈናል። እስከ ትዳር አሁን ነው የመጣሁት ላገባው ነው እሱ። ኦኬ። እና ግን ማለት ኢንቨስት አድርጌበታለሁ ብዙ ገንዘብ አውጥቼበታለሁ ልጁ ላይ። ኦኬ። ብዙ ገንዘብ ሰጥቼዋለሁ ከሚለብሰው ከውለው ከስራው ሁሉም ነገር እኔ ያረኩላት ነገር ነው። ቢዝነስ ከፍተናለሽ? እሱ ምንድነው? እሱ ከፍተሽለታል? እየሰራ ነው። ምንድነው የምትሰሩት? ቡቲክ ከፍቼለታለሁ የተወሰነ ወደ ቦሌ አካባቢ። እሺ። ሌላ ብራንች ሊከፍት ነበረ አትራፊ ስለነበረ ስራው ሽቶዎችን ምናምን እየላኩለት ከዛ እሱ ቦሌ ትልቅ ሱቅ አላችሁ ማለት ነው? ኦኬ። በጣም የሚገርመው እና ታዲያ ማለት ምን እስቲ ያው እኔ እኮ ስታወሪኝም ውሸትሽን መሰለኝ ሳቄም መጣና ያው አንዳንድ ጊዜ እንግዲህ ያው ስታገኙ ምን ተሰማሽ? ደስ ብሎኝ ነበር ሳገኝ። ደነገጥኩኝ በጣም። ከዚህ በፊት ሲያወራኝ ድምጹ ልክ ነበርና ምናልባት አስቀይሮ ይሆን ጾታውን ብዬ ነው ያሰብኩት አሁን ላይ። ካስቀየረ ምናልባት እዚህ ሀገር ከተጀመረ አብራችሁ አልተኛችሁም? አልተኛንም። ገና ሳገኘው ድምጹ በቃ የሴት ድምጽ ሆነብኝ። እውነት ነው። ደነገጥኩኝ በጣምና ምናልባት የኛን ሪሌሽን ካልፈለገና አሁን እሱም ቀይሮ ወንድ እየፈለገ ከሆነ እርግጠኛ አይደለሁም። የምትነግሪኝ ነገር ሁሉ ሳርዬ በጣም አሜዚንግ ነውና ምን እንደምልሽ አላውቅም። ማለት ማጣራት የፈለኩት ድምጹ ስለተቀየረ ጾታውን ማስቀየር ከሆነ እርግጠኛ አይደለሁም። እንደዚህ ነው ኢትዮጵያ ውስጥ ማን እንደዚህ አይነት ነገር በስማማ እንደዚህ እኛ ሀገር የለም። እናንተ ሀገር እንደዚህ አይነት ነገር አለ አይደል? ያ ኖርማል ነው እኛ ጋር። እናንተ ጋር ኖርማል ነው። ግን አንቺ ደግሞ በኢትዮጵያ ስርዓት ነው ያደግሽው አይደል? ልክ ነኝ መሰለኝ። አይፈቅድም አይደል? ልክ ነኝ። እና የዛኔ ስታወሪኝ እኮ ደንግጠሽ ነው ያወራሽኝ በስልክ። ስልኬን እስኪ ታመጣሽ እስቲ? ስልኬን ዩቲዩብ ላይ ያገኘሽው? ያገኘሁት ፕሮግራምህን አይ ነበረ። እሺ። ሲጫንቀኝ ነው ማለት ወደ እኔ ደወልሽው? ወደ አንተ ደወልኩት። በጣም ነው የሚገርመው። እዛ እያለሽ ትክክለኛ ማለት የወንድ ድምጽ ነው የሚያወራሽ? በወንድ ድምጽ ነው የሚያወራሽ? እዛ እያለሁ የወንድ ድምጽ ነበረ። አሁን እዚህ ስመጣ ምንድን ነው የሚባለው? ጉሮሮው እንትን ብሏል። ይሄ ማለት ሶሪ ይቅርታ። አብራችሁ ያላችሁ ሶሪ ሴት ነች እንግዲህ እኔ ሁላ ነገር ያደረኩለት ይቅርታ ግን ሶሪ ወንድ መስሎኝ ነው አላውቅም እኮ እዚህ ከመጣሽ በኋላ ነው ሳገኘው መጀመሪያ ቀን ተቀይሯል ሁላ ነገሩ። ለነገሩ ስትይ ፕሊስ ይቀርሽኝ አይደለም ነበር አታስቀኝ። ኖ አይ ሳሪ ምን መሰለሽ እኮ ስታወሩ እዛ ያላችሁ በወንድ ድምጽ ነው የሚያወራሽ ነበር? በእውነት ፎቶ ትላላካላችሁ? ታወራላችሁ? እናወራለን። የወንድ ድምጽ ነው። እኔ ብዙ ጊዜ ስለማይመቸኝ ቪዲዮ ምናምን አላወራም፣ ቮይስ ነው ብዙ ጊዜ የምናወራውና ድምጹ ደስ የሚል ድምጽ እንደውም በድምጹ ነው እኔ ብዙ እንትን ያልኩት። ታዲያ ድምጹ ምን ነው የተቀየረ ማለት ነው? ወንድሞቹ የሚያወሩሽ ወይስ ማን ነው? እኔ እንደሚመስለኝ ከሆነ አስቀይሮ ወይ ጾታውን አስቀይሮ ነው። እኛ ሀገር እንደዚህ የለምማ። እንደዚህ አይነት ነገር እንኳን እኛ ሀገር የለም። እናንተ ሀገር አሁን ቀላል ነገር ነው የምታዩት እንጂ እኛ ሀገር እንደዚህ አይነት ነገር የለም። የሚገርምሽ ነገር በጣም ነው የሚገርመው። እኔም ደንግጬ ነበረ እና እሱ እንድታጣሪኝ ነው። ችግር የለውም። እስቲ ደማት ደውለሽለታል አንቺ? ደውዬለታለሁ። ዛሬ መኪና ልክልሃለሁ ብያለሁ። ስለዚህ እኔ ላገኘው አይመስልሽም? እኔ ላገኘውና እስቲ ያለውን ነገር አብረን ምን ያህል አንቺም ባለሽበት እናገኘው። በጣም ነው የምጎዳው አሁን የምርጫታን አስቀይረው ከሆነ አረ ነው ይከብዳል። አይ እንደዚህ የለም እኛ ሀገር እንደዚህ የለም። አሁን የምታወሪኝ ነገር ለኔ እንግዳ ነገር ነው ሳሪ። ለምሳሌሽ እንግዳ ነገር ነው። እኛ ሀገር እንደዚህ አይነት ነገር የለም። ገብቶሻል? አንቺ አሁን በቤተክርስቲያን ያደኩኝ ልጅ ነኝ። እዛ ሀገር ብኖር ምን ብለሻል አይደል? ከር ልጅ ሆነሽ ነው አውስትራሊያ ሄድሽው ልክ ነኝ አይደል? አሁን እንዳወራሽኝ ከሆነ ብዙም ወሬዎች ተጫውተናል። ግን እኛ ሀገር እንደዚህ አይነት ነገር የለም። ሜቢ ድንገት ወይ በጓደኛው አድርጎ ሊያወራሽ ይችላል
ምናምን ነገር ስታገኘው ነው የተቀየረብሽ? እኔ እኮ ግራ ገባኝ። አዎ ሳገኘው በቃ እኔ እህቴን ማውራት ነው መሰለኝ፣ ሴት ጓደኞችን ማውራት ነው መሰለኝ። ድምጹ ትቀይራለብሽ? አዎ የሴት ድምጽ ነው ያለው። ኢየሱስ ማርያም። የተወለደ ያደገው የት አካባቢ ነው ታውቂዋለሽ? ቦታውን የተወለደበትን አካባቢ የነገረሽ የት ነው? ያ እዚህ ጎፋ አካባቢ ነው ያለው። ለእውነት ያ ሄጄ አላውቅም ወደዛ፣ ግን እንደዛ ነው። ጎፋ ማለት እኮ ወደ ቄራ ምናምን አካባቢ ይመስለኛል። ምክንያቱም ወደ ቄራ ነው ጎፋ የሚባለው። ቄራን አዲስ አበባ ውስጥ አይደላችሁ? አዲስ አበባ ያ ወደ ቄራ አካባቢ ነው። ቄራ ጎፋ ምናምን የሚባሉ ሰፈሮች መብራት ያሉት እዛ አካባቢ ናቸው። ያ እና በተረፈ ዳርሽ እሺ እንደውለትና እሺ ስልኩን ደውይለትና እናውራው አይመስልሽም? በጣም ነው የሚገርመው ታውቂያለሽ። እኔ ሄሎ እንዴ አለች ሴት እኮ ማሪ የታ መኪና ልላክልህ፣ ሰው ይመታል። ያገኘህና ስልክህን ሰጣለሁ፣ ትመጣለህ። ያኔ ለናግረኝ። እሺ ቆይ አንዴ ሹፌሩ ላገናኝ። ሄሎ ሰላም ነሽ? ሰላም ነህ? አረ ሰላም ነህ? እንዴት ነህ? ሁሉ ሰላም? እንዴት ነህ? ሁሉ ሰላም አለው። ሹፌሩ ነኝ እኔ እና ላገኘህ ነበረ። የት ነው የምመጣልህ? እኔ ወደ ስቴዲየም አካባቢ ጨርቆስ አካባቢ ነኝ ያለሁትና አንተ ቦሌ ነህ መሰለኛ። ኦኬ ወደ 22 ሄደሃል? አሁን እሷ ስራ አካባቢ ነው የሚኖረው ብለኝ። ስራ ቦታ ነው ቦሌ ስራ ቦታ ነው። ምን አልከኝ? ሶሪ ቅርታ። ኦኬ እሺ። ስለዚህ ልምጣልህ እዛ አካባቢ ወይስ መምጣት ትችላለህ? እንገናኝ። እሺ ስለዚህ በቃ ስቴዲየም አካባቢ ስደርስ ደውልልኝና ስቴዲየም አካባቢ ተገናኝተን እኔ ፒክ አደርግሃለሁ። እሺ እሷ ያው ይዘሊና ስላለችኝ እኔ የእሷ ሹፌር ነኝ። እሺ ወንድሜ እሺ ቻው። እሺ ሴት እኮ ነው የምትመስለው። እኔ በጣም ነበር ተነጋኩት። በእውነት አልጠበኩም። ይሄ ወንድ ነው አሁን ያወራኝ? ኧረ ሳሪ እየቀለድሽ እንደው እውነትሽን ነው? በእውነት እኔ ታምሜ ነበረ። ለክ በጣም አሞኝ ነበር። እንደመጣሽ ነው ያገኘሽ የነበረው? አሁን 1 ወር ከ4 ቀን ሆነኝ አልሽ? በእውነት እውነትሽን ነው? እውነቴን ነው። እና እንዳገኘሁት ደነገጥኩኝ። በቃ ላገኘሁት እንዳገኘኝ በጣም የሚገርም ማለት እናንተ ሀገር ይኖራል ጾታ የሚቀይር ድምጽም የሚቀየር አለ፣ ግን ተፈጥሮም ሊሆን ይችላል ብዬ አስባለሁ። እኔ ጾታን ያስቀየረኝ ይመስለኛል። እና ሳገኘው he's not acting like እንደ boyfriend ምናምን አይደለም። like እኮ ድምጹ ነው እንትን የተቀየረው። ድምጹ ታዲያ ከዚህ ቤት ማን ነው የሚያወራሽ? ነው እኮ ኮምፕሊኬትድ ሆነብኝ። ገብቶሻል አባሌ? ምን መሰለሽ እንዴ ይሄ ከባድ ነው በእውነት ነው ማለት ነው። ምክንያቱም ወንድ 2 ዓመት ሙሉ ስታወሪ ቢዝነስ እየሰራችሁ ሱቅ ከፍተሽለት ትክክለኛ የወንድ ድምጽ ጾታውን አስቀይሯል ማለት እሱ ከባድ ነው። ወይ ድምጹ ወይ በሌላ ሰው እያወራሽ ይሆናል እንጂ በጣም ከባድ ነው። ላሳየህ እችላለሁ። ከሲ ፎቶዎች ነው የምታሳየኝ ወይስ? ልጅ ነው እንዴ? እኮ ወንድ እኮ ነው ታዲያ። I think አስቀይሯል እንደኔ። ምን ይሄ ወንድ እኮ ነው ይሄ። በስመ አብ ድምፁ ነው እንጂ እኮ ይሄ ወንድ እኮ ነው። ነው ቼክ አላደረኩትም። በጌታ ስም ቡቲኩን ከፍተሽ ምን ያህል ጊዜ ሆኖታል? like 6 months። አሁን እኮ የልብስ ማስታወቂያ ነው እና ወንድ ነው ይሄ። እኔ እኮ እንዴ ይሄ ነገር አሁን የምትይ ነገር እስካሁን ድረስ በጣም ቸኩያለሁ። ሆነስ እስቲ ይምጣና ያለውን ነገር አብረን ምን ደውይለት እስቲ ድንገት በጣም ነው የሚገርመው። ማለት እኔ እስካሁን ድረስ እንደዚህ አልጠበቅኩኝም ታውቂያለሽ።
አንዳንድ ተፈጥሮ ሊሆን ይችላል ብዬ ነው የማስበው። ሌላ ምንም ነገር ሊሆን አይችልም ብዬ የማስበው። የሚያሳየሽኝ ፎቶ በጣም የሚገርም ፎቶ ነው። እንደዛ ባይሆን ይሄ እሱ ነው። አንቺ እምትሽን ነው። ስልክ ተደወለልሽ። ስልክ ተደወለልሽ። በጣም የሚገርም 2 ዓመት እኮ ረጅም ጊዜ ነው አይደል እንዴ? 2 ዓመት ረጅም ጊዜ ነው በጣም። በ2 ዓመት ውስጥ አልመጣሽም ማለት ወደዚህ ወደ ኢትዮጵያ አልመጣሽም ነበር? ኦኬ። ታዲያ ኢትዮጵያ እንዴት አየሽው? ሰው ህብረተሰቡ ምናምን ተቀይሯል። አሪፍ። እሱ ነው የሚደውልሽ? ደርሰን መሰለኝ። እስኪ ደውይለት። ኦኬ። ሄሎ ወይዬ ደረስክ? ሄሎ። እኛ በጀርባ በስቴዲየም ጀርባ ያለችው አለቻ መግቢያዋ የነገርነ ቦታ የሆነች ሰማያዊ መኪና አለች። እሷ ጋር ነን ያለ ነው አሁን። ይሄ በኮሮላ የምትመጣው አንተ ነህ? ትታየኛል። በቃ ቁም። ይኸውልህ አዛርድ እያበራሁልህ ነው። ቁም። መብራትም አበራለህ። አየኸኝ? በቃ እሷ ጋር ና ዝም ብለህ። እሱ መኪና ውስጥ ነን ያለ ነው። እሺ ወንድሜ። እሺ መጥቷል። ያው ነው ታየኝ። ይዛረኛ ከለብኝ ጉዳይ ነው። እስቲ እንትን ነው ተረጋግተሽ ያለውን ነገር ማለት ሰና ሰላም ነው? እንዴት ነው? ሁሉ ሰላም? እንዴት ነህ? ሁሉ ሰላም? ቆየሁባችሁ። ችግር የለውም። ሰላም ነሽ ፍቅርዬ? እንዴት ነሽ? ሰላም ነው? እንዴት ናችሁ? እንዴት ነህ? አለን። አይ ሰላም ነው? ሰላም ነው? እንዴት ነው? አለን። ሰላም። እንዴት ነሽ? ይመስገን። እንዴት ነህ? ሰላም ነው? ምን ተሳስተህ ነው? አይ አይደለም፣ ይቅርታ። ሰላም ነው? አለን። ይመስገን። ሁሉ ሰላም። እንዴት ነው? ሁሉ ሰላም አለ። ምን ነው መኪና ውስጥ በሰላም ነው? አዎ። አይ አንዳንድ ነገሮችን ነው ያው የሷ ሹፌር ነኝ እና አዋሳ ሄዳለሁ እያለች ነው። አዋሳ እንሄዳለን ስላለች በዛውም አንዳንድ ጨዋታዎች እየተጫወትን እንሄዳለን ብለን። ችግር የለም ታዲያ ምን ሱቅ ዘጋ ሱቁ እንዴት ነው? ዘጋው? አዎ ሱቁን ዘግቼዋለሁ። ሁሉ ሰላም። እንዴት ነህ? ሰላም ነኝ ይመስገን። ሰላም ነው? እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ከላውራ ስለ ድምፅ ስታወራኝ የነበረው መጀመሪያ ይህ አልነበረም። ድምፅ በአካል ሳገኘ ድምፅ ተቀይሯልና ጾታህን ምን ሆነባችሁ? አይደለም ድምፅ የተቀየረ በጣም ብዙ ሰው እንደዛ ይለኛል። ምን ሆኖ ነው ግን? ግራ የሚያጋባ ነገር ሆነ። ያልተረዳችሁኝ ነገር አለ። ምን መሰለሽ? በእርግጥ ብዙ ጊዜ ቮይስ ስንላላክ በወንድሜ ነው የምልከው። እንደ ሴት ነው እንደምታወሪው ወላጅ አንቺ እየተባልኩ በጣም ብዙ ጫና ደርሶብኛል ብታይ። ብቻ እንደሚገርም ማህበረሰብ ውስጥ ራሱ መኖር አልቻልኩም። እየከለልክብኝ ከሆነ ከልዱ ይብቃ እና በስተክክል አውራኝ ነው። ብዙ ጸበሎች ሄጃለሁ ለድምፅ። በቃ ይሄ የምንድን ነው ሲባል ከስንት አንዴ ወንዶች ላይ የሚፈጸም ነገር ነው፣ እንደ ተፈጥሮ ነው ይላሉ። ይነዋል። እኔ ችግር የለብኝም። አይ ነው እዛ ጾታ ያስቀይራሉ ምናምንና አንተም ዳብረው ካወከኝ በኋላ የሁላ ነገር ካረኩል በኋላ አይደለም ማለት እሱ ብቻም ሳይሆን እንዴ በስማም እንደሱማ አይሆንም። በስማም ለአረን አሁን ማስቀየር ነው እንዴ? ተቀልዳለሁ አይደለም። ቆይ ምን መሰለሽ ሳሪ፣ ቆይ እሱ ስሙ ማን ነበር? ሄኒ ይባላል። እሺ ሄኒ ምን መሰለህ አሁን አንተ ድምጽ ተፈጥሮ እንደዚህ ነው። እኔ ከልጅነቴ ጀምሮ እንደዚህ ነው የማወራው። ታዲያ ከሷ ጋር ስትወሩ ሁለት ዓመት ሆናችኋል በፍቅር ግንኙነት? አዎ። ሱቅ ከፍታለህ አለች። ቦሌ ትልቅ ሱቅ አለ አሁን ብራንች 2 ከፍቼለታለሁ አለች። አዎ። ታዲያ ድምፅህን ቀይረህ ድምፅሽን
ድምፅህን ቀይረ ማውራቱ እንትን አስፈላጊ አይደለም ብዬ ነው እኔ በቃ ሌላ እያሸፍኩባት እንዳይመስላት ብዬ እኮ ነው። ለዛ ነው በወንድምህ የምታወራት? አዎ በወንድሜ ማውራት ለዛ ነው። ኦኬ ማለት ፎቶና ቴክስቱ እኮ የኔ ነው፣ ድምፁን ብቻ ነው የወንድሜን ይላኩላት። አንዳንዱም ብዙ የሚያስመስሉ አሉ የውሸት ድምፅ የሚያደርጉ እንደማሾፍ ይመስላታል ብዬ ነው። ወንድና ምን ነው ተምጠረጠርክ እንዴ? አይ ጠርጥኝ ያኔ አዋን ቼክ ማድረግ ካለብን እንዴ ጽሜን አታዩም እንዴ? ምንድን ነው እንዴ? አንተ ራስህ እኮ አመንክ። ግራ እያጋባኸኝ እኮ ነው። ምን ነው ማራ እናንተ ሁለታችሁ አውሩ። እኔ ምን መሰለህ አሁን የጠራችኝ እሷ ሐዋሳ እንሄዳለን ብላኝ ነው አብረን እንሂድ ልትልህ ነውና በዛውም ደግሞ 2 ዓመት ከኔ ጋር ባለኝ ነው ሱቅ ከፍቼለታለሁ። አብረን ብዙ ነገሮች አሳልፈን ቢዝነስም እየሰራን ነው አለችኝ። ግን አውቀህ መስሏት ነው ድምጿ እንዴ? አራደል ያለውን ነገር ግልጹ መነጋገር ነው። እስቲ ያለውን ነገር ያልነገርኩሽ በጣም ብዙ አለ በዚህ በድምጼ በቃ እስከ ስንቱ ማህበረሰብ እንደተፈናቀልኩ ብታይ እንዴት ነፃ ሆኜ ልኑር? እኔ ሶሪ ፎር ሴይንግ ዲስ ግን አንድ ጓደኛ ያለች ፖሚ የምትባል እሷን ድምጽ እየመሰለኝ ነው። ሶሪ ብታይ ትምህርት ላይ ምንም መማር እስከማልችል ድረስ በቃ አስተማሪዎች ሁላ እየገረፉ ማላይ ነው የምቀልደው እንደ ሴት የምታወራው አንተ እያሉ በቃ የሌለ እየገረፉ ወላጅ አምጣ ወላጅ እንዴት በቃ ብዙ ሰው እንትና መጣች አውቀው አሁን ሱቅ ራሱ እንዴት በቃ ሾፕ እንዴት ልግዛ ስኳር ስጠኝ ዘይት ስጠኝ ስለው ማን ነው እያለ ሌላ ሰው እየጠራው እየመሰለው ሁላ በቃ ይሰድበኛል። ጭራሽ አለማስተናገድ ፊት እየነሱኝ የሌለ ብቻ ችግር ውስጥ ነው የገባሁት እና እኔ ምንም ማድረግ አልችልም። እንግዲህ ያው ተፈጥሮ አይቀየር መቼም። አንድ ጥያቄ ልጠይቅህ። መናገር ነበረብህ መጀመሪያም። እኔማ እንደ ሌሎቹ ታገኘኛለች ብዬ ፈራው። ከንዱዚስ እኔ እንደዚህ አይነት ነው ማታ አንቺ ትሪት ታደርጊዋለሽ ውጪ ይሄዳለሁ ብለሽ ነበር አይደል? ከሆነ ምን ነው እኮ ተወጂዋለሽ አንቺ አይደለም ይኸውልሽ አሁን ሳርዬ ተወጂዋለሽ ከወደድሽው እናንተ ሀገር ትሪት የሚደረግበትን ነገር ተደርጎ ኦፕሬሽን በሽታ ነው ያን ነገር ለማድረግ ዝግጁ ነህ አንተ? እኔ የሚቀየር ቢሆን ደስ ነው የሚለው እንዴ ከመሸማቀቅ እኮ ዳንኩ ማለት ነው። ስንት ዓመት ያፈርኩበት ነገር እኮ ነው ይሄ መፈጠሪን እስከጠላሁበት ድረስ። አሁን ያለ ከዚህ በፊት ዳኒ ያገር መሳቂያ እኮ ነው የሆንኩት በድምጼ። ከዚህ ይሄንን ድምጹን እንኳን 2 ዓመት አብረን ሆነን ሪሌሽን ላይ ዋሽቶኛል። ላይክ እዛ እስከሄድክ በኋላ ድምጹን በስክ ምን እንትን አለኝ ምን ዋስትና አለኝ ያ እኮ ሌላ ውሸት እንዳይወስደኝ ትወዳታለሽ እንዴ? በጣም ነው የማፈቅራት። ለምን ፈራሽ እንዴ? እሷ እኮ ድምጼ ነው የሚያስቃት። ሶሪ እሱማ እውነትሽን ነው። ሶሪ ይቅርታ፣ እውነትህን ነው እንዴ? አሁን ምን መሰለሽ አሁን ምን መሰለሽ ቆይ ምንም ያልገባኝ ነገር ምን መሰለሽ አንቺ የሚለኛ ቅድም ጀምሮ እንዴ ይሄ ፀጉሬ ምንድን ነው? እስኪ ተመልከች። አሁን ጥፍር ምንድን ነው እንዴና? ወይስ ምን ላሳየው? ቆይ እሺ እንዴ ማመን እንዴ ላውልቆ ልብሴን ማየት ትፈልጋለህ? ኧረ እንዳታውልቅ እንዴ ግራ እያጋባኝ እኮ ነው ያለው እንዴ። እኔም እኮ በቃ ብዙ የመረረኝ ነገር ይሄ ነው። ጀምሮ በቃ አይ ነው ግን ልስልሜ አሁን እኔ ከዚህ በላይ ማለት ማድረግ ያለብኝ ነገሮች ካሉ ላደርግ እችላለሁ። ፕሮሰስ ጀምርልህና እዛ እንድትታከም ሰርጀሪ እንድትሰራ ድምፅ እንድስተካከል ሌሎች ነገሮችን ማድረግ ያቅሜን እሞክራለሁ። ነገር ግን እኔ በዚህ ድምፅ ከአንተ ጋር መቀጠል አልችልም፣ አልፈልግም። በጣም አፈቅራታለሁ እንዴ! ኧረ ንገርልኝ እንዴ! በጣም እኮ ነው የማፈቅርሽ። 2 ዓመት ሙሉ እኮ በፍቅርሽ ተሰቃይቻለሁ።
ስንት መስዋዕትነትም ከፍያለሁ እኮ እኔ እኮ እንዳላጣሽ ብዬ ነው። እባክሽን እንዴ! አታልቅስ። ቆይ አንተ እኔ እኮ ግራ ገባኝ እኮ። እኔ ታዲያ ምን ላድርገው? ተፈጥሮ ሆነብኝ። እንግዲህ ምን አደርገዋለሁ? ቤተሰቦች አሉ እኮ አንቺ ይቅርታ። በቃ ኧረ በስመ አብ ነው። ሰው ላይ ክፉ መመቀኘት አልፈልግም። እኔ ክፉ መመኘት አልወድም ሰው ላይ። አስበኸዋል? አንተ እንደኔ ብታወራ እንደው ቢሳቅብህ ምን እንደሚሰማ እኔ ያልተረዳኝ ብዙ ሰው አለ እንዴ። ጸበል ቦታ ራሱ ሴትዬ እያጭበረበርሽ እያሉ ጸበል ልጠመቂ እኔ ግራ ነው የገባኝ። የት ልሁን ታዲያ? ቆይ እንዴ እኔ እስር ቤት ራሱ እንደ ሰው ልጠየቅ ሲል ማነሽ ማና ግራ እየገባቸው ምግብ ይዤ ለእስረኛ ልጠይቅ ሂጅ እኔ በስንት ሆኔ በነገር ብዙ ቦታ የተዋረድኩትን በነገር ተው ችግሩ ገባህ አይደል? አሁን ሕክምና ሳሪ መሰለሽ አሁን እኔ ጋር የምመጣሽበት ምክንያት ነገሮችን ገብቶሻል ዋይዝሊ እንድናያቸው ነው። ልክ አይደል? ሄኒም የተፈጥሮ ጉዳይ ነው። በወንድሙ ነው ሲያወራሽ ነበር። አንተ ምንድነው እሱ አሁን አብረሹ ነው? አይ እንደሱ ሲሆን አመተውም እኮ አይደል ነገሮች ሚስተካከሉት አቅሜ ምን ትላለህ? እኔ ካሳከመችኝ ደስ ነው የሚለኝ፣ ግን ከኔ ጋር መሆን አይችልም። ለምንድን ነው የማልችለው? አንቺ እኔን ነው እንጂ የምትፈልጊው ድምጼን ነው እንዴ? እኔ ከልብ እኮ ነው የማፈቅርሽ እንዴ። እውነቴን እኮ ነው። ታረጅኝ እንጂ እኔ ከአንቺ ውጭ ማን ተስፋ አለኝ ሌላ? የቻልኩትን አደርግላለሁ፣ ግን ፍቅረኛ ፍቅር ምናምን ካንተ ሁለት አንቺ ብዙ መስዋዕትነት ከፍዬለታለሁ ብለሽ የለም? ግን ኢትስ ኦኬ በቃ ተፈጥሮ ያልከፈለችልኝ መስዋዕት የለም። ተፈጥሮ ከሆነ ኢትስ ኦኬ። እኔ ለማንም አደርጋለሁ። ካሁን በኋላ ላይክ አስ ኤ ብራዘር ኦር ሰምቲንግ በብራዘርነት ማለት ሰማይ ሆንም እንዴ? ለምን I'm scared. I swear to God. I'm scared. ነገር እኮ አዘልብ Can you please don't touch me? እንደዚህ የሚያደርግ ሰው አይደለም እኮ የሚጋጠራ አንቺ ተታሽ እንደዚህ ታስለቅሽ ነው አልቻልኩም ማስለቅም ቶሎ ሕክምናው የሚመቻችበትን አድርጊና መፍትሄ እንፈልግለት። እኔ ምን አደርገዋለሁ? መቼም የሚጣል ነገር አይደለም፣ ድምፅ ነው። Still I'm thinking he's joking. Sorry. ኧረ ይቀልድ አይደለም እንኳን ይቀልድ ካው እንዴት እቀልዳለሁ? በህይወት ይቀልዳል እንዴ? ኧረ ትክክለኛ ድምፁ ነው። ማንም መቶ መመስከር ይችላል። የኔ አይደለም እንደሷ በቃ No way.